ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆች፣ በዛሬ ዜናዎቻችን የቅን ልቦች የጥር ወር ተጽዕኖ ፈጣሪ ታውቋል። ስለዚህ ማን ነው አሸናፊው ነግራችኋለን። ዋንቲያ ሰሎሞን መኖር ደከመኝ አለች፣ ምን ገጥሟት ነው እናየዋለን። የአምባሰል ሙዚቃዋ ንግስት ማሪቱ ለገሰ በቨርጂኒያ መድረክ ላይ ትቀርባለች። የአዶናይ የመልካም ስራ ውጤት መናገሩን ቀጥሏል። ምን አዲስ ነገር ተፈጠረ ነግራችኋለን። በአዲስ አበባ ውሾቹ የተገደሉበት ግለሰብ ሀዘን መቀመጡን ተገልጿል። በዝርዝር ይዘን ቀርበናል። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻው ዜናችን ተከታተሉን። ሌሎች ዜናዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። ዋንቲያ ሰሎሞን በታዳጊነት እድሜዋ እጅግ አስቸጋሪ የሆነ የህይወት መንገድን የተጓዘች ብርቱ ሴት ናት። በአንድ ወቅት የሚላስ የሚቀመስ አጥታ ከልጇ ጋር ብዙ ፈተናዎችን አይታለች። ነገር ግን ተስፋ ሳትቆርጥ በኢቢኤስ ቲቪ ቀርባ ችግሯን ለኢትዮጵያ ህዝብ ይፋ ካደረገች በኋላ ነገሮች ተቀያየሩ። የህዝብ ድጋፍ አገኘች። ወደ ቲክቶክ መንደርም ገብታ ከኑሮ ተጽዕኖ ወደ ትልቅ ተጽዕኖ ፈጣሪነት ተሸጋግራለች። የዋንቲያ ህይወት ወደ አዲስ ምዕራፍ ተሸጋግሮ ደስተኛ ሆና ስናያት ብንቆይም ዛሬ ግን የሚሰማው ዜና ልብ የሚሰብር ነው። ይቺ ብርቱ እህታችን በአሁኑ ሰዓት በከፍተኛ ተስፋ መቁረጥ ውስጥ ሆና የምታስተላልፋቸው መልእክቶች እጅግ ያሳዝናሉ። መኖር ደክሞኛል፣ አቅም አጣሁ፣ እየደከመኝ ነው፣ በህይወት ለመኖር ምክንያት አጣሁለት እያለች እያነባች ትገኛለች። የቅርብ ጓደኞቿና የምታውቋት ሁሉ አብሮነታችሁ አይለያት የሚሉ መካሪዎችን በዝተዋል። ራሷን ልትጎዳ ስለምትችል ከፍተኛ ጥንቃቄና ድጋፍ ያስፈልጋታልም ተብለዋል። በመሆኑም ዋንቲያን ሁሉም አይዞሽ ሊላትና ሁሉም እንድትበረታ ፍቅርና አጋርነት ሰውን ከከፋ ውሳኔ ይታደጋልና ሁሉም አጋርነቱን እንዲገልጽላት ተማጽነዋል። የቅን ልቦች የጥር ወር ተጽዕኖ ፈጣሪ ታወቀ። በሀገራችን ኢትዮጵያ በማህበራዊ ሚዲያ መልካም ተጽዕኖ ለውጥ እያመጡ ያሉ ግለሰቦችንና ተቋማትን እውቅና የሚሰጠው የቅን ልቦች ፕሮግራም የጥር ወር አሸናፊውን ይፋ አድርጓል። በብዙዎች ዘንድ በጉጉት ሲጠበቅ የነበረው የዚህ ወር ውጤት እንደሚያሳየው ወጣቱ የማህበራዊ ሚዲያ ተጽዕኖ ፈጣሪ ጆን ዳንኤል የክብሩ ባለቤት ሆኗል ተብለዋል። ለጥር ወር በተደረገው በዚህ ምርጫ 6 ተጽዕኖ ፈጣሪ እጩዎች ቀርበው የነበረ ሲሆን ጆን ዳንኤል እንደ ቲክቫ ኢትዮጵያና አዶናይ ካሉ ግዙፍ ተከታይ ካላቸው ተፎካካሪዎች ጋር ጠንካራ ፉክክር አድርጓል። ጆን ድሉን ሊቀዳጅ የቻለው በተለይም ከእስር ቤት መልስ ካሳየው የሰላምና የፍቅር ጉዞ ጋር ተያይዞ በፈጠረው አዎንታዊ ተጽዕኖ መሆኑ ተገልጿል። ጆን ዳንኤል ድሉን ተከትሎ ባስተላለፈው ልብ የሚነካ መልእክት ስለ ሀገር ሰላምና አንድነት አጽንኦት ሰጥቷል። ጆን ዳንኤል እንዲህ ብለዋል። ከእስር ቤት ከወጣ በኋላ ምርጫዊ ኢትዮጵያ ሆናለች። ኢትዮጵያ ማለት ክልሎች ሳይሆኑ ሰዎች ናቸው። ጆን ባለፉት ሳምንታት በይፋዊ በግል ጉብኝቶች ወደሚከተሉት ክልሎች በመጓዝ ህዝብን አነጋግሯል። ትግራይ፣ ኦሮሚያ፣ አማራ፣ ደቡብ ኢትዮጵያ፣ ሲዳማ፣ ማዕከላዊ ኢትዮጵያ ጎብኝተዋል። የጆን ዳንኤል በሀገሪቱ ዘላቂ ሰላም እንዲሰፍን መስራት፣ እያንዳንዱ ህፃን የትምህርት እድል እንዲያገኝ፣ በሁሉም አካባቢዎች ንጹህ የመጠጥ ውሃ እንዲደርስ ራዕይ ይዞ እየሰራ እንዳለም ታውቋል። ያለፉት ወራት ባለድሎች የቅን ልቦች ቤተሰብ እስካሁን በዘላቂነት እውቅና የሰጣቸው ነሐሴ ብሩክ ኒውስ፣ መስከረም አዶናይ፣ ጥቅምት ዶክተር አብይና ማስተር አብነት፣ ህዳር ጉርሻ ፔጅ፣ ታህሳስ ሜላት ንጉሴና አዶናይ፣ በጥር ወር ደግሞ ጆን ዳንኤል ሆነዋል። ቅን ልቦች ለበጎ ተግባር እውቅና እየሰጠም እየቀጠለ ይገኛል። የኢትዮጵያ ሙዚቃ ካፈራቸው ታላላቅ እንቁዎች አንዷ የአምባሰል ሙዚቃዋ ንግስት በመባል የምትታወቀው ማሪቱ ለገሰ በክብር ልትታደስ የፊታችን የካቲት 7 ቀን 2018 ዓ.ም ወይም ፌብሩዋሪ 14 2026 በፈረንጆች አቆጣጠር በቨርጂኒያ መድረክ ላይ ትቀርባለች። መላው ዓለም የፍቅረኞች ቀን ወይም ቫለንታይንስ ዴይ በሚያከብርበት በዚያው ዕለት በቨርጂኒያው ሄመን ላውንጅ ለየት ያለ ድባብ ይነግሳል ተብሏል። ዝግጅቱ የፍቅርን ዕለት ከባህላዊ ጥበብ ጋር በማቆራኘት ድምፃዊቷ ለኢትዮጵያ ሙዚቃ ያበረከተችውን ግዙፍ አስተዋጽኦ የሚዘክርና የሚሸልም የክብር መድረክ እንደሚሆን ይጠበቃል። ዝግጅቱ በኃላፊነት የወሰደው ኤድዋርዶ ፕሮዳክሽን እንዳስታወቀው ይህ ኮንሰርት የፍቅረኞች ምሽት የሙዚቃ ዝግጅት ብቻ ሳይሆን አርቲስቷ ላለፉት 10 ዓመታት በድምጿ ሀገርን ስታኮራና ስታዝናና ያለቆየችው ውለታ የምስጋናና የክብር አክሊል የምታገኝበት ዕለት ነው ብለዋል። አዘጋጁ ማሪቱን በዕለቱ ለማንገስና ለማወደስ ኑ ሲል ለጥበብ አፍቃሪው ጥሪ አቅርበዋል። ማሪቱ ለገሰ በኢትዮጵያ ሙዚቃ ታሪክ ውስጥ ከገጠሩ የአምባሰል ተራራማ መንደሮች እስከ ዓለም አቀፍ የሙዚቃ መድረኮች ድረስ ድልድይ ሆና ያገለገለች ባለታሪክ ናት። ድምጿ የኢትዮጵያን ባህል ወግና ታሪክ አቅፎ የያዘ በመሆኑ ይህ በቨርጂኒያ
የሚካሄደው ዝግጅት በስደት የሚገኘው ትውልድ ከስሩና ከማንነቱ ጋር ዳግም እንዲገናኝ ትልቅ እድል ይፈጥራል ተብሏል። በዕለቱ የማሪቱ ለገሰ የማይረሱና ትውልድ ተሻጋሪ የሆኑ ዜማዎቿን ለታዳሚው የምታቀርብ ሲሆን የኪነ ጥበብ ሰዎችንና ታዋቂ ግለሰቦችን ያሳተፈ የክብር ስነ ስርዓትም እንደሚኖር ተመልክተዋል። ዝግጅቱ የካቲት 7 ቀን 2018 ዓ.ም ወይም ፌብሩዋሪ 14 2026 በቨርጂኒያ ግዛት በደማቅ ሁኔታ ተከናውኖ ይጠናቀቃል ተብሏል። መንፈሰ ጠንካራዋ የሻለቃ አሊ ቡርኬ ልጅ የ500,000 ብር ድጋፍ ተደረገላት። የካራ ማራው ጀግና የሻለቃ አሊ ቡርኬ አብራክ ክፋይ የሆነችው ሴት ልጁ የትናየተ አሊ በርኪ ኒሞኒያ የተባለው የሳምባ ህመም ባመጣባት ችግር የኦክሲጅን ተጠቃሚ ሆና የኦክሲጅን ኮንቴነር ተሸክማ ቤተክርስቲያን ስታገለግልና ፈጣሪዋን ስታመሰግን ብዙዎች ያውቋታል። በአሁኑ ሰዓትም ከሐረር እየተመላለሰች አዲስ አበባ ሕክምና እየተከታተለች ሲሆን ይህን ችግሯን የተረዳውና በተለያዩ የበጎ አድራጎት ስራዎች እየተሳተፈ በርካቶችን እየደገፈ የሚገኘው ወጣቱ ባለጸጋ ምህረት አብ ሙሉጌታ በትላንትናው ዕለት የካቲት 2 2018 ዓ.ም በቡል ሄር በጎ አድራጎት ድርጅት የ500,000 ብር ድጋፍ አድርጎላታል። የገንዘብ ድጋፉንና ዘመናዊ ምጣድ እንዲሁም ስቶቭን ወጣቱ ቲክቶከር አዶናይና ምህረት አብ ሙሉጌታ አስረክበዋታል። ምህረት አብ አንቺ መንፈሰ ጠንካራ ነሽ፣ ፈጣሪሽን ፈጽሞ አታማሪው፣ ሁሌም ታመሰግኘዋለሽ፣ አይዞሽ፣ ወደፊትም ከጎንሽ ነኝ ብሏታል። በተጨማሪም ምህረት አብ ለዚች ጠንካራ ሴት ድጋፍ ያደረጉላትና ድጋፍ እንዲደረግላት ወደ ሚዲያ ያመጧትን ወጣቱን ቲክቶከር አዶናይ እንዲሁም ጋዜጠኛ መቅደስ ደበሳይን አመስግነዋል። የነሱን የሚመልስ የነሱን በደል የሚመልስ አምላክ አላቸው። እኔ አልመልሰውም፣ እናንተ አትመልሱት። ይሁን። በአዲስ አበባ ውሾቹ የተገደሉበት ግለሰብ ሀዘን ተቀመጠ። በአዲስ አበባ እየተካሄደ ባለው የጎዳና ውሾች የማስወገድ ስራ የቤት ውሾች ጭምር የተገደሉ መሆኑ ተሰምቷል። በአዲስ አበባ ከተማ እየተካሄደ ባለው የጎዳና ውሾችን የማስወገድ ዘመቻ በሚያሳዝን ሁኔታ የቤት ውሾች ጭምር ህይወታቸው ማለፉ ተሰምተዋል። ከእነዚህም መካከል ለ10 ዓመታት ያህል አብሮት የኖሩትን ውሾችን ያጣው ወንድም በአሁኑ ሰዓት በከባድ ሀዘን ላይ ይገኛል። ይህ ግለሰብ ውሾችን እንደ ልጆቹ አድርጎ ይመለከታቸው እንደነበርና ህይወታቸው ማለፉን ተከትሎ አስከሬናቸውን በክብር እንዲቀበሩ ማድረጉ ታውቋል። ይህንንም ብዙዎችን አስደምሟል። የ10 ዓመታት ፍቅርና ትውስታ በአንድ ጀንበር መፍረሱ ልቡን ክፉኛ እንደሰበረውም በምሬት ተናግረዋል። ምንም እንኳን ብዙዎች ሰዎች በሚገደሉበት ሀገር እንዴት ውሻ ተገደለብኝ ብለህ ሀዘን ትቀመጣለህ በማለት ቁጣቸውን የገለጹበት ቢኖሩም ሀዘን ግን ከፍጡራን ጋር ካለን ስሜታዊ ቅርበት የሚመነጭ እንደሆነ ብዙዎች ይናገራሉ። ለዚህም ወንድማችን ውሾቹ የቤተሰቡ አካል ነበሩ። በመሆኑም ያጣቸው ታማኝ ጓደኞቹን ማልቀስ መብቱ ነው የሚሉ ብዙዎች ናቸው። ፍቅር በሰውና በሰው መካከል ብቻ ሳይሆን በሰውና በሌሎች ፍጥረታት መካከልም ጥልቅ መሆኑ ይህ አጋጣሚ ዳግም አሳይቶናል ተብለዋል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ መስሎ ነበረ። ሌሎች የመዝናኛ ዜናዎች፣ ሌሎች የመዝናኛ ፕሮግራሞቻችን እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ ተባበሩን። መልካም ጊዜ።